ሚሊዮን ዶላር ኪሳራ ከፍተኛ ነበር። በዓለም ካሉ ታላላቅ መሐንዲሶች ሁሉ እውቀታቸውን ሞክረው ነበር፣ ነገር ግን ማሽኑ ማንም ሊጠግነው አልቻለም። በዚያን ጊዜ አንድ ወላጅ የሌለው ጫማ ጠራጊ ልጅ ጌታዬ እኔ ይህንን ማሽን ልጠግነው እችላለሁ አለው። ይህንን የልጁን ንግግር የሰሙ ሁሉም ሳቁበት፣ እብድም አሉት፣ በጣም ተሳለቁበት። ነገር ግን ማንም ያልጠበቀው ነገር አደረገ። ጓደኞች ይህ ጫማ ጠራጊ ልጅ ማን እንደነበርና ስለ ማሽኖች ይህን ያህል እውቀት እንዴት እንደነበረው እንወቅ። የኩባንያው ባለቤት አርጁን ሻንቲናት ነበር። በቴክኖሎጂ ዓለም ውስጥ ትልቅና የታወቀ ስም ነበር። ነገር ግን ዛሬ በዚህ ኩባንያ ውስጥ እንግዳ የሆነ ሐዘን ድባብም ሰፍኗል። በር ላይ ጸጥታ ነበር። የጥበቃዎች ፊት ውጥረት የበዛበትና በውስጡ ሰራተኞች መካከል የግርግር ድባብም ነበር። ምክንያቱም የኩባንያ $100 ሚሊዮን የሚገመት ትልቅ ፕሮጀክት ለ10 ቀናት ተቋርጦ ነበር። የፕሮጀክቱ ወሳኝ አካል የሆነው ግዙፍ የአርቲፊሻል ኢንተለጀንስ ማሽን በድንገትም ተበላሽቷል። ከዓለም ታላላቅ መሐንዲሶች ተጠሩ፣ ሚሊዮኖችም ወጡ፣ መለዋወጫዎችም ተቀየሩ። ግን ማሽኑ ምን ችግር እንዳለበት ማንም ሊረዳው አልቻለም ነበር። በየቀኑ ብዙ ሚሊዮኖች ኪሳራ ይደርሱ ነበር። በዋናው ስብሰባ ክፍል ውስጥ አርጁን ሻንቲናት በንዴት ጠረጴዛው መታ አደረገ። 10 ቀናትም አለፈ። ማሽኑ አሁንም አልተጀመረም። ይህ ኩባንያ መሳለቅ አይደለም፣ በዚህ ፕሮጀክት ላይ ብዙ ገንዘብ ወጥቷልም አለ። መሐንዲሶች በፍርሃት ቆሙ ነበር። አንድ ከፍተኛ መሐንዲስ ጌታዬ ሁሉንም ክፍሎች ፈትሸናል፣ ሴንሰሮች፣ ሽቦዎች፣ ሶፍትዌሮች፣ ሁሉም ነገር ጥሩ ይመስላሉም አለ። ሌላኛው ደግሞ ከውጭ ልዩ ቡድን ጠርተናል፣ ግን ችግሩ የት እንዳለ ማንም አልተረዳም አለ። የአርጁን አይኖች በቁጣ ቀልተው ወደ ጭንቀትም ተቀየሩ። ማሽኑ በሚቀጥለው ሳምንት ዝግ ሆኖ ከቀጠለ ኩባንያው ትልቅ ኪሳራ ይደርስበታል። እርሳቸውም ዛሬ ሙሉን ሲስተም እንደገና ተመለከቱ። እስከ ምሽት ድረስ ውጤት እፈልጋለሁ፣ አለበለዚያ ሁላችሁም ትባራላችሁ ብሎም አዘዘ። እናም ከስብሰባ ክፍልም ወጡ። የኩባንያው ባለቤት እንደወጣ አይናቸው በሩ አጠገብ እግረኛ መንገድ ላይ የተቀመጠ የ15 ዓመት ልጅ ላይ ማረፈ። እጁ ላይ ብሩሽ፣ የጫማ ፖሊሽ ጠርሙስ፣ አንድ ያረጀ ጨርቅ ነበር። ልብሱ አቧራማ፣ ኪሱ የተቀደደ፣ ነገር ግን አይኖቹ እንግዳ የሆነ ብልጭታ ይታዩበት ነበር። ስሙ አንሽ ይባላል። በዚያን ጊዜ ባለቤቱ ልጁን ችላ ብሎ ወደ ውስጥ ተመለሰ። አንሽ በየቀኑ እዚህ ይመጣ ነበር፣ ጫማም ይጠርጋል፣ አንዳንድ ጊዜ የሻይ ሻጩንም ይረዳል። ነገር ግን አይኖቹ ሁል ጊዜ በኩባንያ ህንፃ ላይ ተተክለው ነበር። የመስታወቱን ግድግዳ ጥሶ ማሽኖቹን መርዳት የሚችል ይመስለውም ነበር። ዛሬም ከሩቅ ወደ ማሽን ክፍል ይመለከታል። መሐንዲሶች መሯሯጥ፣ የደውል ድምፅ፣ የባለቤት ቁጣ፣ ሁሉም በትኩረት ይመለከት ነበር። በውስጡ ማገሮገረመ። ማሽኑ 10 ቀናት ዝግ ሆኗል፣ ግን እነዚህ ሰዎች የተሳሳተ ቦታ እያዩ ነውም አለ። ትክክለኛ ችግር ያለው በመጠባበቂያ ዩኒት ውስጥ ነውም አለ። ነገር ግን የሱን ንግግር ማን ሊሰማ ይችላል? እሱን ያዩት ሰዎች ሁሉ ድሃ ጫማ ጠራጊ ልጅ እንደሆነ ብቻ ያስባሉ። ሌሊቶች እንዴት እንደሚያልፉ ማንም አያውቅም ነበር። የልጅነት ታሪኩን ማንም አያውቅም። አንሽ ከተወለደ ከጥቂት ዓመታት በኋላ እናቱ አባቱን ፈታ ነበር። አባቱ አርጁን ሻንቲናት ነበር፣ አዎ የዚህ ኩባንያ ባለቤት። ነገር ግን ይህንን ማንም አያውቅም። አንሽ ራሱ አያውቅም ነበር። ፍቺ ከተፈጸመ በኋላ እናቱ ወደ ቤተሰቦቿ ተመለሰች፣ ከሽማግሌ አባቷ ጋር የአንሽ አያት ጋር ለመኖር ነበር። የአንሽ አያት ትንሽ ገራዥ ነበራቸው። እናቱ ለአንሽ ዓለም ነበረች፣ ነገር ግን ሁሌ ጊዜ ትታመም ነበር። የፍቺው ውጥረት ሊቋቋሙት አልቻሉም። የመተንፈስ ችግር፣ የሰውነት ህመም የመሳሰሉ ብዙ በሽታዎች ይዘዋቸው ሕክምና በጣም ውድ ነበር። ቤተሰቡን ለመምራትና መድኃኒቶችን ለማግዛት አንሽ ቀኑን ሙሉ ጫማ መጥረግ ነበረበት። ነገር ግን ሌሊት ሲሆን ሰዎች ገራዣቸውን ዘግተው ወደ ቤታቸው ይሄዳሉ። ሆኖም አንሽና አያቱ በትንሽ ገራዥ ውስጥ በሌሊት ይሰሩ ነበር። ማሽኖች እንዴት እንደሚሰሩ፣ እንዴት እንደሚጠገኑ ያስተምሩ ነበር። የአንሽ አያት የቀድሞውን ዘመን መካኒክ ነበር። በልጃቸው ባል ማለትም በአርጁን ሻንቲና ኩባንያ ውስጥ ትልቅ መሐንዲስ ሆኖ ሰርተው ነበር። ስለዚህ ስለ ማሽኖች ጥሩ እውቀት ነበራቸው። ትንሽ ጋራዣቸው በተሰበሩ ስኩተሮች፣ በደጋፊዎች፣ በአሮጌ ጄኔሬተሮችና በቆሸሹ ልብሶች የተሞሉ ነበሩ። ግን ለአንሽ ያ ቦታ ከመቅደስ ያነሰ አልነበረም። በየምሽቱ ከአያቱ ማሽን ያመራል። ዊንች እንዴት እንደሚሽከረከር፣ ኃይል ከየት ይመጣል፣ ኮድ እንዴት ይነበባል፣ ሁሉንም ያውቁ ነበር። አያቱ ብዙ ጊዜ አንሽ ልጅ እጅ ላይ ብልህነት አለ፣ ማሽኑን አታየውም፣ ትረዳዋለህ ይሉትም ነበር። አንሽም ይስቃል። አያቴ ካንተ ነው እኮ የተማርኩት። ግን የአያቱ አይኖች ሌላ ምስጢር የደበቁ ነበሩ፣ ለአንሽ ሊነግሩት ያልቻሉት ነገር። አንሽ በትጋት ሰራተኛ ብቻ አልነበረም፣ ሲወለድ ጀምሮ ብልህ ነበር። ነገር ግን ይህ ብልህ ልጅ የእናቱን ሕክምና ለማግኘት በመንገዱ ላይ ጫማ ይጠርጋል እና በሌሊት ገራዥ ውስጥ ማሽኖችንም ይሰራል። በኩባንያው በር ፊት ለፊት ላይ የተቀመጠው አንሽ የማሽኑን አዳራሽ መመልከቱን ቀጠለ። ያ ማሽን እንግዳ በሆነ መንገድ ይስበው ነበር። ለራሱ 5 ደቂቃ ብቻ ባገኘ ኖሮ ሊጠግነው እችል ነበርም ይላል። በዚያን ጊዜ ከውጭ ድምፅ መጣ። አንተ የጫማ ጠራጊ ተነስና ከዚህ ውጣ። አንድ ዘበኛ እንደዛ እያለ ይጮህበት ነበር። አንሽ በፍጥነትም ቆመ። እየሄድኩ ነውም አለው። ነገር ግን ሲሄድ አይኖቹ ወደ ማሽን ክፍል ይመለከቱ ነበር። በእንዲህ እንዳለ ባለቤቱ አርጁን ሻንቲና እንደገና ወጡ። አርጁን ለመጀመሪያ ጊዜ አንሽናን በትኩረት ተመለከተ። የተቀደደው ልብስ፣ የአይኖቹ ብልሽታ እንግዳ የሆነ ስሜትን ፈጠረበት።
አርጁን ዘበኛውን ይህ ልጅ ማን ነው ብሎ ጠየቀው። ዘበኛው ጌታዬ በየቀኑ ይመጣል፣ ጫማ ይጠርጋል፣ አንዳንድ ጊዜ ማሽኑን ይመለከታልም አለው። አርጁን ወደ አንሽ ተመለከተና አንሽ አይኑን አወረደ። ለጥቂት ደቂቃዎች ጸጥታ ከሰፈነ በኋላ አርጁን ማሽኑን ይህን ያህል በትኩረት የምትመለከተው ለምንድን ነው አለው። አንሽ ቀስ ብሎ ጌታዬ ማሽኖቹ ደስ ይሉኛልም አለው። አርጁንም በአሽሙር ማሽኖች አንተ እኮ ገና ጫማ ጠራጊ ነህም አለው። እነዚህ በመቶ ሚሊዮኖች የሚቆጠሩ የቴክኖሎጂ ማሽኖች ናቸውም አለው። አንሽ ድፍረት አግኝቶ ጌታዬ አንዴ ወደ ማሽኑ እንዲሄድ ብትፈቅድልኝ ችግሩ ምን እንደሆነ ልነግርህ እችላለሁም አለው። መላው ሰራተኛም ሳቀበት። ይሄ እንዴት ይነግርሃል? ጫማ ጠራጊ ልጅ ማሽን ይጠግናል ብሎም ሳቁበት። ጌታዬ ጊዜው እየባከነ ነው። ነገር ግን አንሽ ዝም አለ። ፊቱ ላይ እንግዳ የሆነ እምነትም ነበር። አንድ ምስጢር የተደበቀ ይመስላል እና አርጁን ለምን እንደሆነ ባያውቅም በልጁ ፊት ላይ የራሱን የልጅነት ጊዜ ያየ ይመስላል። ግን ምንም ሳይናገር ወደ ውስጥ ተመለሰ። አንሽም ማሽኖቹን እየተመለከተ ወደ ቤት ሄደ። ቤት ሲደርስ ምግቡን በላና ከአያቱ ጋር ስለ ማሽኖች መማር ቀጠለ። በማግስቱ ጠዋት በኩባንያው ፊት ለፊት ላይ ሁኔታ ተመሳሳይ ነበር። መሐንዲሶች በእጃቸው ፋይሎች ይዘው የስልክ ጥሪ ድምጾችና ማሽኑ አሁንም ዝግ ነበር። አንሽ በእግረኛው መንገድ ላይ ትንሽ መቀመጫዎችን አስቀምጦም ተቀምጧል። ከፊቱ የፖሊሽ ጠርሙስና ብሩሽም ተቀምጧል። ነገር ግን ዛሬ ከወትሮ የበለጠ ተጨንቆ ነበር። የእናቱ መድኃኒትም አልቆበታል። ትናንት ማታ አያቱ አንሽ በጣም ፈጣን አእምሮ አለ፣ ግን ራስን እስካላረጋገጥክ ድረስ ዓለም አታምንህም ብሎም ነገረው። የአንሽ አይኖች በእንባ ተሞሉ። አያቱ ፈገግ አሉና ዓለም የድሃን ችሎታ አትገነዘብም ልጄ፣ ብቃት ዓለምን እስኪያናውጥ ድረስም አለው። ይህ ቃል የአንሽ ልብ ውስጥም ገባ። አንሽ የእናቱን መድኃኒት ለመግዛት ገንዘብ ያስፈልገው ነበር። ማሽኑን ከጠገንኩ ምናልባት የሆነ ነገር አገኛለሁ ብሎም አሰበ። የእናቴ ሕክምናም ይሳካል። ይህም በማሰብ ወደ በሩ ደረሰ። ቀስ ብሎ ዘበኛውን ወንድሜ 5 ደቂቃ ብቻም አለው። ዘበኛውም ጮኸበት። አንተ ደግሞ ከየት ነው የመጣኸው? ከዚህ ጥፋም አለው። አንሽ ጎንበስ አለና ወንድሜ ማሽኑን ብቻ ማየት ፈልጋለሁም አለው። ዘበኛውም ጮኸበት። ሂድ ስራህን ተመልከት። ዘበኛውም ገፋ አድርጎ መራቀው። አንሽ ግን አላቆመም ነበር። በበሩ ዳር ባሉት ቁጥቋጦዎች በኩል ማየት ጀመረ። ከዚያ ሆነው የማሽኑን መቆጣጠሪያ ክፍል ትንሽ ይታይ ነበር። አጉረመረመ። እነዚህ ሰዎች ሴንሰሮች እየፈተሹ ነው፣ ግን ዋናው ችግር እዚያ አይደለም፣ ወደ መጠባበቂያ ዩኒት ውስጥ ነውም አለ። ድምፁ ግን ዝግ ነበር፣ ግን አእምሮ በፍጥነት ይሰራ ነበር። ከጥቂት ቆይታ በኋላ አንድ መሐንዲስ ወጥቶ አየው። ጮኸ። አንተ እዚህ ምን ታደርጋለህ? አንሽ ወዲያውኑ እጆቹን አጣመረ። ጌታዬ ማየት ብቻ ነው የምፈልገውም አለው። መሐንዲሱም ተናደደ። ማየትም ይጠቅማል። የእንዲህ አይነት ትላልቅ ኩባንያዎች ማሽኖች የልጆች መጫወቻ እኮ አይደሉም። ሂድ ከዚህም አለው። ትንሽ አንገቱንም ደፋ። እጆቹ ይንቀጠቀጡ ነበሩ፣ ግን አይኖቹ ያው ብልሽታ ነበራቸው። ቀስ ብሎ ወደ እግረኛ መንገድ ተመልሶም ተቀመጠ። ግን አይኖቹ በበሩ ላይ ተተክለው ቀሩ። በዚያን ቀን የማሽኑ ድምፅ በድንገትም ቆመ። የሳይራን ድምፅም ተሰማ። ሲስተም ክራቲካል ኢረር ነውም አላቸው። የኩባንያ ሰራተኞች ሁሉ ወደ ውጭ መሮጥ ጀመሩ። አንሽ በፍርሃት ወደ በሩ ቀረበ። ነገር ግን ወደ ውስጥ እንደተመለከተ ዘበኛው እንደገና ጮኸበት። አንተ አሁን ሄድ ከዚህ። በዚህ ጊዜ አንሽንም ገፋው። አንሽን በዚህ ጊዜ መንገድ ላይ ወደቀ። ልብሱ የበለጠ ቆሻሻ። አንዳንድ ሰዎችም ሳቁበት። ይህ ልጅ ስለ ማሽኑ ምን ሊያደርግ ይችላል? የአንድ የለማይ ልጅ ትርፍ ይሄ ነውም አሉ። አንድ ሴት ይህ ልጅ አበደ እንዴ አለች። ወደዚህ ትልቅ ኩባንያም ይሄዳልም አለች። አንድ ሰው ደግሞ ማሽኑን ጠግናለሁ ይላል። ወይ ጉድ! ላፕቶፕ እንኳን እንዴት መጠቀም እንዳለበት አያውቅም ይሆናልም አለ። አንሽ ምንም አልተናገረም። ጉልበቱን አረገፈና ዝም ብሎ በአንድ ጥግ ተቀመጠ። አይኖቹን ባያፈሱ ነበር። ነገር ግን በአእምሮ ውስጥ አንድ ሐሳብ ብቻ ነበር። 5 ደቂቃ ብቻ ባገኝ ኑሮ የሚልም ነበር። ቀኑን ሙሉ ዝም ብሎ ከኩባንያው ውጭ ተቀምጦ ነበር። ምሽት ላይ አርጁን የኩባንያው ባለቤት ከኩባንያው ወጣ። ራስ ምታት ከብዶት ነበር። ማሽኑ አሁንም ዝግ ነበር። በሩ አጠገብ ያለውን ልጅ ተመለከተ። ደክሟል። ልብሱ አቧራማ ነበር፣ ግን አይኖቹ ላይ እንግዳ የሆነ ብልሽታ። አርጁን ዘበኛውን ለምን በተደጋጋሚ ትገፋዋለህ ብሎም ጠይቀው። ዘበኛውም አጉረመረመ። ጌታዬ በየቀኑ ወደ ማሽኑ ክፍል ይመጣል፣ ማሽኑ ይጠግናለሁም ይላል። አርጁን ቀዝቀዝ ያለ ሳቅም ሳቀ። ማሽኑ ይጠግናል? ከዚያም ወደ አንሽ ተመለከተ። አርጁን ለምን በየቀኑ ማሽኑን ትመለከታለህ? ምንስ ታውቃለህ? አለው። አንሽ በፍርሃት ጌታዬ ማሽኑ አንድ ጊዜ ብቻ በቅርብ ባየው ያለበትን ችግር ልነግርህ እችላለሁም አለው። መሐንዲሶች፣ ሰራተኞች፣ ዘበኞች ሁሉም ሳቁበት። ጌታዬ እየቀለድኩ ነው። ይህ ልጅ ምን ያውቃል? ማሽኑ በመቶዎች ሚሊዮኖች የሚቆጠሩ ብር ይገመታል። መጫወቻ እኮ አይደለም አሉት። ግን አንሽ ዝም አለ። በአርጁን አይኖች ውስጥ እምነት ለማግኘትም ሞከረ። ለአንድ አፍታ በአርጁን ልብ ውስጥ መለስተኛ ምትም ተሰማው፣ እንደ ጥልቅ ዝምድና መታወቅ። ግን ስሜቱ ገና አልተጠናቀቀም ነበር። አርጁን በተካራ ድምፅ እሺ የሆነ ነገር የምታውቅ ከሆነ ገብተህ ንገረኝም አለው። መላው ሰራተኛም ደነገጠ። ጌታዬ ይህ ቀልድ እኮ አይደለም። እንዴት ያለ ምንም ነገር የማያውቅ ልጅ ወደ ማሽኑ ልንወስድ እንችላለንም አሉ። አርጁን እንዲገባ አዝዣለሁ፣ አስገቡትም አለ።
አንሽ ለመጀመሪያ ጊዜ ወደ ኩባንያው ገባ። አርጁን አክብሮት እየሄደ ነበር። ነገር ግን በየቦታው ያሉ ሰዎች በሽሽኩታ ይናገሩ ነበር። ይህ ጫማ ጠራጊ ልጅ የኩባንያው ማሽኖች ምን ሊያደርግ ነው? አለቃችን ለምን እንዳስገባው ግን አናቅም አሉ። አንሽ ሁሉም ነገር ይሰማ ነበር፣ ግን አይኖቹ ማሽኑ ላይ ብቻ ነበሩ። የሃይድሮሊን 700 ማሽን ለወራት በውጭ መስኮት በኩል ሲያዩ የነበረው ነበር። ማሽኑ ግን ቆሞ ነበር። ቀይ መብራት ይበራበታል። አርጁን በንዴት በተቆጣጣሪው ላይም ጮኸ። ማሽኑ 10 ቀን ቆሟል። አንድ መሐንዲስ በትክክል አልመረመረም። ተቆጣጣሪውም ጌታዬ ሞክረናል። አርጁን እጁን አነሳና አስቆመው። ወደ አንሽን ተመለከተ። አንሽ ይህም ማሽን ለምን እንደቆመ ታውቃለህ አለው። ክፍሉ በጸጥታም ተዋጠ። ሁሉም አይኖች ያረፉት በተቀደደ ሸሚዝ በእጁ ያረጀ ጨርቅ የያዘ ቀጭን የ15 ዓመት ልጅ ላይም ነበር። አንሽ ቀስ ብሎ ጌታዬ ማሽኑን በቅርብ ባየው ምናልባት ልነግርህ እችላለሁ አለው። በሰዎች መሳቅ ጀመረ። አይቶ ይነግርሃል፣ ይህ መጫወቻ ነው እንዲህ አሉ። መሐንዲሶችም ሳይክሎችን እንኳን ጠግኖ የማያውቅ ልጅ እንዴት ይህንን ሊጠግን ይችላል? ግን በአርጁን ፊት ላይ ምንም ሳቅ አልነበረም። አርጁን በቁጣ ዝም በሉ፣ ሊያግዱት የሚሞክሩ ሰዎች ነገ ወደ ሥራ አይመጡም አለ። ድንገት መላው አዳራሽም ጸጥ አለ። አንሽ ቀስ ብሎ በማሽኑ ዙሪያ መዞርን ጀመረ። ሁሉም ነገር አሸታ፣ አየሩም ተሰማ። ድምፁም ንዝረቱም የዘይት ሽታውን ሁሉ ተረዳ። መሐንዲሶችም አጉረመረሙ። የልጅ ድራማ እየሰራ ነው፣ ማንን ነው የሚያሙኘውም አሉ። ግን አንሽ በራሱ ዓለም ውስጥ ነበር። አንሽ ሰግዶ ወደ ታች ተመለከተና በድንገት ጌታዬ አልቆመም፣ አንድ ሰው ነው ያቆመውም አለ። መላው ክፍልም ደነገጠ። ተቆጣጣሪው ሳቀና ምን ከንቱ ነገር ነው የምትናገረው? ማሽኑ ተበላሽቷል፣ ለዛ ነው የቆመውም አለው። አንሽ ቀጥታ አይኖች ውስጥ እየተመለከተ አይ ጌታዬ ማሽኑ በራሱ አልቆመም፣ ዋናው የግፊት ቮልቭ ግማሽ ዙር ተሽከርክሯል። ይህ አደጋ ሳይሆን የአንድ ሰው ዓላማ ነውም አለው። አንድ ሰው የፈጠረው ስህተት ነውም አለው። የአርጁን ፊትም ጠነከረ። አንድ ከፍተኛ መሐንዲስ ቀረበና ይህ የማይቻል ነው፣ ያንን ቮልቭ ለመድረስ ማሽኑን መክፈት አለብን እና እኛን ላይ ጨምር ማሽኑን የከፈተ ማንም የለም አለ። አንሽ ወደ ማሽኑ ትንሽ ጥግ ቆመና አይ ጌታዬ የአንድ ሰው የዚህን ፓናል 3ኛ ዊንች ከፈተ። ማሽኑን ሳይከፍት ቮልቭን በእጁ ሊደርስም ይችላል። መሐንዲሱም ደነገጠ። ሄደው ዊንቹን አረጋገጡ። 3ኛ ዊንች ትንሽ ልቅም ነበር። ይህ ማለት አንሽ በትክክል ተናግሯል ማለት ነው። አዳራሹ በጸጥታም ተዋጠ። አርጁን ቀስ ብሎ ይህ ማለት የአንድ ሰው ኩባንያ ለመጉዳት ስፖቴጅ አድርጓል ማለት ነው። ከዚያም ወደ አንሽ ተመለከተና ይህን ሁሉ እንዴት ልታውቅ ቻልክም አለው። አንሽ አንገቱን ደፋና ጌታዬ በሌሊት በአያቴ ገራጅ ውስጥ ማሽኖች ከፍታለሁ፣ መጠግናለሁ፣ ለዛ ነው የገባኝ አለው። ይህንን ሲሰሙ ብዙዎች ደነገጡ። አርጁን አንሽን ለተወሰነ ጊዜ ተመለከተና በአይኖች ውስጥ አዲስ ተስፋም ነበሩ። አርጁን አንሽ ማሽኑን እንድታስጀምር ብነግርህ ትችላለህ። መሐንዲሶቹም ደነገጡ። ጌታዬ ይህ ቀልድ እኮ አይደለም፣ ይህ ትልቅ ማሽን ነው፣ በስህተት ሊፈነዳ ይችላል። ግን አርጁን ወሰንኩኝ አለ። ከዚያም ወደ አንሽ እየተመለከተ ንገረኝ፣ አንሽ ዝግጁ ነህም አለው። አንሽ ለመጀመሪያ ጊዜ ፈገግ አለና አው ጌታዬ እሞክራለሁ አለው። ይህ አንድ አረፍተ ነገር መላውን አዳራሽ ጸጥ አሰኘ። መሐንዲሶች እርስ በእርሳቸው ይተያያሉ። ይህ እብደት ነው፣ ማሽኑ ቢፈነዳስ? ገና ልጅ ነው ጌታዬ፣ ይህ ጫወታ እኮ አይደለም አሉት። ግን የአርጁን አይኖች አንሽ ላይ ብቻ ነበሩ። ምንም አይነት ፍርሃት አልነበረም፣ ተስፋ ብቻ ነበር። አንሽ ጎንበስ ብሎ ወደ ማሽኑ ታችኛው ክፍልም ገባ። ትንሽ ክፍልፍል ወደሚገኝበት የእጅ ባትሪ ጠየቀ። መሐንዲሱም ተናዶ የእጅ ባትሪ ምን ሊያደርግህ ነውም አለው። አርጁን በቁጣ ድምፅ ስጡት የእጅ ባትሪም አላቸው። አንሽ የእጅ ባትሪውን እንደያዘ ወደ ውስጥ ተመለከተና ወዲያውኑ አያችሁ ጌታዬ፣ ይህ የቧንቧ እዚህ መሆን ነበረበትም አለው። መሐንዲሱ ጎንበስ ብሎ ተመለከተናም ደነገጠ። ይህ በእርግጥም በተሳሳተ ቦታ ነው ያለው። አንሽ እጆቹን በማሽን ውስጥ አስገብቶ ያንን ቧንቧ ቀስ ብሎ አሽከርክሮ በትክክለኛ ቦታ ማስገባው። መሐንዲሶች ደንግጠው ነበር። አንድ ሰው ማጉረመረመ። እኛ ስንት ቀን ስህተት ሰርተናል እና ይህ ልጅ በ12 ደቂቃ ውስጥ ማገኘው። አንሽ ወደ ማሽኑ ቀኝ ክፍል ሄደ። ትልቅ መገጣጠሚያ ሳጥን ያለበት በትንሹ እንቀጠቀጥ ነበር። አንሽ እጁን በላይ ያደረገና በድንገት ወደ ኋላ ፈገፈገ። ጌታዬ አሁን ካስጀመርነው ይፈነዳል። መላው ሰራተኛ በፍርሃትም ተዋጠ። አርጁን ወደፊት ቀረበና ይፈነዳል ግን ለምን አለው። አንሽ ወደ ሳጥኑ ቆመና ጌታዬ የዚህ ፓናል ሽቦችም ተቀይረዋል፣ ፖዚቲቭ እና ኔጌቲቭ ተሻግረዋል። አንድ መሐንዲስም ጮኸ፣ ይህን ደግሞ ሆን ብሎ ነው የሚያደርገው፣ ይህ አደጋ አይደለም አለ። አርጁን የአንሽ ንግግር ትዝ አለው። ጌታዬ አንድ ሰው ነው ያቆመው። አሁን ሁሉም ነገር ግልጽ ሆነ። አንሽ ጌታዬ 10 ደቂቃ ብቻ ስጡኝ፣ ከተሳሳትኩ እኔ ራሴ ከዚህ ሄዳለሁ አላቸው። አርጁንም ጀምር አለው። አንሽ ስክሩ ዳይቨርና ትንሽ መቆንጠጫን ጠየቀ። መሐንዲሶች መሳሪያዎችን ለመስጠትም አመነቱ፣ ግን አርጁን ምልክት ሰጣቸው። አንሽ ከማሽኑ ጀርባ ሄዶ ትክክለኛዎቹን ሽቦችን ተመለከተ። ከዚያም ቆረጣቸው። ከዚያም እንደገና ገናኛቸው። ብዙ ሰዎች በማያ ገጹ ላይ የሚታየውን መረጃ ይመለከቱ ነበር። ሁሉም ነገር ከአንሽ ንግግር ጋር ይዛመዳል። 10 ደቂቃም አለፈ።
አንሽ ከማሽኑ ፊት ለፊትም ቆመ። ጌታዬ አሁን ሊጀመር ይችላልም አለው። ሁሉም ግራ ተጋባ። አሁን አታድርግ፣ ስተት ከተፈጠረ ገና ልጅ ነው ማን ያውቃል አሉት። አርጁን ግን ማንንም አልሰማም ነበር። ወደ አንሽ ተቆመና አንተ ጀምር ችግር የለውም አለው። አንሽ ቀስ ብሎ ወደ ዋናው ቁልፍ ቀረበ። ረጅም ትንፋሽ ወሰደና ክሊክ አደረገው። 2 ሰከንድ፣ 5 ሰከንድ፣ 7 ሰከንድ የሁሉም ሰው ትንፋሽ ተቋርጦ ነበር። በድንገት ማሽኑ ጀመረ። ቀይ መብራት ጠፋና አረንጓዴ በራ። ስርዓቱ ሁሉ ተነቃነቀ። የ10 ሰከንድ እንቅልፍ የነበረው ማሽን የልጁን ድምፅ ሰምቶ የነቃ አይመስልም ነበር። አዳራሹ ዙሪያ ኦ ማይ ጋድ ይህ ልጅ ያደረገው የማይታመን ነው አሉ። የአርጁን አይኖች ያበሩ ነበር። ቀስ ብሎም አንሽ አሳክተዋልም አለው። አንሽ በአፍረት ጌታዬ ምንም ያደረኩት ነገር የለም፣ ማሽኑ ምን እንደሚፈልግ በራሱ እየነገረኝ ነበርም አለው። ማሽኑ ተጀምሮ ነበር። አረንጓዴ መብራት ያበራል። መላው ኩባንያ በደስታ ድምፅም ተሞላ። ነገር ግን አርጁን ዝም ብሎ አንሽን ይመለከት ነበር። መሐንዲሶች እያከበሩ ነበር። በአርጁን አእምሮ ውስጥ አንድ ጥያቄ ብቻ ነበር። ይህ ልጅ ማን ነው? ከየት ነው የመጣው? አርጁን ወደ አንሽ ቀረበ። ድምፁ በጣም ዝግ ነበር። ልጅ አንተ ማን ነህ? አንሽ በአፍረት ጌታዬ እኔ ማንም አይደለሁም አለው። አርጁን ራሱን ነቀነቀና አይ አንድ ተራ ልጅ የ100 ሚሊዮን ዶላር ማሽን እንደዚህ ሊጠግን እንዴት ይችላልም አለው። ወደ ታች ተንበረከከና አይኖቹ ከአንሽ አይኖች ጋር እኩል እንዲሆንም አደረገ። እውነቱን ንገረኝ፣ ስለ ማሽኖች ይህን ያህል አወቅ? ከየት ያገኘኸው? ለምን በተደጋጋሚ ወደዚህ ኩባንያ ትመጣለህ? አንሽ ረጅም ትንፋሽ ወሰደና ለመጀመሪያ ጊዜ በግልጽ ተናገረ። ጌታዬ ጫማ ጠርጋለሁ። እናቴ በጣም ታማለች። ለመድኃኒቶቿ በመንገድ ዳር ጫማ ጠርጋለሁ። መላው አዳራሽም ጸጥ አለ። በሌሊት ከአያቴ ጋር ትንሽ ገራጅ ውስጥ እሰራለሁ። እዚያ አሮጌ ማሽኖችም እከፍታለሁ። እነሱን መልሼ ማሰርም እማራለሁ። መሐንዲሶች እርስ በእርሳቸውም ተያዩ። አንድ ልጅ ገራጅና እንደዚህ ያለ ጥልቅ ግንዛቤ። አርጁን ቀስ ብሎም ጠየቀ አባትህስ አለው። አንሽ አንገቱን ደፋና አላውቅም ጌታዬ፣ እሱን እንኳን አይቼ አላውቅም። ይህ መልስ የአርጁንን ልብ ወጋው። ምክንያቱም የራሱ ታሪክ ተመሳሳይ ነበር። አርጁን የአንሽን ፊት፣ አይኖቹን፣ አፍንጫዎቹን፣ የአነጋገሩን ዘይቤ በትኩረትም ተመለከተ። የሆነ ነገር በጣም ጥልቅ የሆነ ነገር በአርጁን ውስጥ ይንቀጠቀጥም ነበር። ቀስ ብሎም ጠየቀው የእናትህ ስም ማን ነው አለው። አንሽም አናንያ ሾሪያ ይባላልም አለው። ይህንን ሲሰማ የአርጁን እግር ስር ያለችው መሬት የጠፋችን መሰለው። በአዳራሹ የቆሙ ሰዎች ይመለከቱ ነበር። የአርጁን ትንፋሽም ቆመ። አናንያ ሾሪያ ይህ ከ12 ዓመታት በፊት በተፈጠረ አለመግባባት የተፋታት ሴት ስምም ነበር። አይኖቹ በትንሽም ተንቀጠቀጡ። ግን የአንተም ስም አንሽ፣ ሙሉ ስምህን ንገረኝ አለው። አንሽ ዝም አለ። ከዚያም ቀስ ብሎ አንሽ አናንያኑም አለው። በአርጁን ውስጥ አውሎ ንፋስም ተነሳ። አርጁን እየተንቀጠቀጠ ባለው ድምፅም ጠየቀ እድሜ 15 ዓመት፣ ከአያት ጋር ነው የምትኖረውም አለው። እማዬ አባቴን እንደተዋት ተመልሶ እንደማይመጣ ትነግረኝ ነበር። አርጁን መሬት ላይም ተቀመጠ። አይኖቹ ቀልተዋል። እጆቹ ይንቀጠቀጡ ነበር። የ15 ዓመት የአናንያ ልጅ በመልኩ ትክክለኛም ይመስላል። የአርጁን ድምፅም ተሰበረ። አንሽ እናት የአባትን ፎቶ አሳይተህ ታውቃለችም አለው። አይ ጌታዬ፣ ሁል ጊዜ አንዳንድ ፎቶዎች እንደተቀደዱ አንዳንዶቹ እንደጠፉም ትነግረኛለች። ከአርጁን አይኖች እንባ ፈሰሱ። ይህ ልጅ የጠፋው ልጅ መሆኑን ተረዳ። አርጁን አንሽንን አጥብቆ አቀፈው። የ15 ዓመት ድርቅ በአንድ ቅጽበት ወደ ዝናብ የተቀየረ ይመስላል። መሐንዲሶች፣ ሰራተኞች ሁሉ ደንግጠውም ቆሙ። አርጁን እየተንቀጠቀጠ ባለው ድምፅ አንሽ አንተ የኔ ልጅ ነህ የሚለውን ሙሉ በሙሉ መናገር አልቻለም ነበር። ድምፁ ታንቆ ነበር። የአንሽ ፊት በሁለት እጆቹ ያዙና ልጄ ለምን እኔን ትመስላለህ? አንሽ ተጨንቆ ጌታዬ ደህና ነህም አለው። ነገር ግን አርጁን ራሱን መቆጣጠር አልቻለም። ቀስ ብሎ ምክንያቱም አንተ ምናልባት ልጅ ልትሆን ትችላለህም አለው። መላው ኩባንያ በድንጋጤ ጩኸትም ተሞላ። የባለቤቱ ልጅ አንሽም ፈራ። ወደ ኋላ ፈገፈገ። እንዲህ አትበል፣ እኔና እናቴ በጣም ድሆች ነንም አለው። አርጁን ወዲያውኑ ድህነት ዝምድና ሊያቆም አይችልም። አንሽ የኔ ልጅ ከሆንክ ዛሬ ማሽኑን ብቻ ሳይሆን ህይወቴን አስተካክላልም አለው። አርጁን የጠቅ ክፍሉን ጠራና በግልጽ ነገ ጠዋት የዲኤንኤ ምርመራ ይደረጋልም አለው። በመላው ሰራተኛ መካከል ጸጥታ ሰፈነ። አንሽ አንድ ነገር ብቻ ያስብ ነበር። ይህ ሰው በእውነት አባቴ ሊሆን ይችላልን የሚልም ነበር። አርጁን ልቡ ይመታ ነበር። አንድ እድል ከ15 ዓመታት በኋላ የመለሰለት ልጅ ነበር። ማሽኑን ካስተካከለ በኋላ በኩባንያ ውስጥ አንድ ውይይት ብቻ ነበር። አንሽ በእርግጥ የባለቤቱ ልጅ ነው የሚለው ነበር። አንሽ ተጨንቆ ትንሽ ውጥረት መላ ህይወቱን እንደሚለውጥ ሊያስብ አልቻለም። አርጁን በመኪናው ሊወስደው ሲል አንሽ ግን እምቢ አለ። ጌታዬ እኔ ራሴ እሄዳለሁ። ሰዎች እናቴን አይተው የሆነ ነገር ቢናገሩ በጣም ታዝናለች አለ። አርጁን ለመጀመሪያ ጊዜ የአንሽን ራስ ላይ እጁን አሻሸና ነገ ወደ ቤትህ እመጣለሁ፣ የዲኤንኤ ምርመራ ይደረጋል፣ ከዚያ እውነቱም ይወጣል አለው። አንሽ ዝም ብሎ ሄደና አርጁን ሌሊቱን ሙሉ አልተኛም ነበር። አርጁን ለመጀመሪያ ጊዜ አንሽ ወደሚኖርበት ያረጀ ሰፈር ደረሰ። መንገዶች ጠባብ ነበሩ፣ ደሃ ሰዎች ግን ትንሽ ቤትም ነበር።
ከበሩ ውጭ የጫማ ፖሊሶች ሳጥንም ተቀምጠዋል። ከበሩ ውጭ የጫማ ሳጥኖችም ተቀምጠዋል። የአርጁን ልብም ቀለጡ። ከዚያም አንዲት ሴት ተቀምጣ ነበር፣ ደካማ ግን ፊቷ ላይ እንግዳ የሆነ ሰላም። አናንያ ነበረች። አርጁን ከ15 በፊት በተፈጠረ አለመግባባት የፈታት ሴትም ነበረች። የአርጁን ድምፅም ታንቆ ነበር። አናንያ ወደ እሱ ተመለከተች። አወቀችው፣ ግን ደስታ አልነበረም፣ የድሮ ቁስሎች ብቻ። ለምን መጣህ አርጁን? ድምጿም ተሰበረ። አርጁን እየተንቀጠቀጠ ባለው ድምፅ አናንያ ስለ አንቺ ማወቅ እፈልጋለሁ። አናንያም ደነገጠች። ለምን ትረብሸናለህ? እኛ ጥሩ ላይፍ እየኖርን ነው። አርጁን እየተንቀጠቀጠ ባለው ድምፅ አናንያ አንሽ ልጄ ነው አላት። የአናንያ አይኖች በእንባ ተሞሉና ለጥቂትም ዝም አለች። ከዚያም አዎ አርጁን አንሽ ያንተ ልጅ ነው አለችው። አርጁንም አለቀሰ። አንሽ ምን እንደሆነ እንዳለ ሊረዳው አልቻለም ነበር። ግን ሁለቱንም ወላጆቹ ከብዙ ዓመታት በኋላ አብሮ ሲያይ ልቡ ከበደው። አናንያ ልጄ ይሄ አባትህ ነው ስትጠይቀኝ የነበረውም አለችው። አርጁን በአንሽ ፊት ተንበረከከና ልጄ ይቅር በለኝም አለ። ድምፁ ሙሉ የተሰበረ ይመስልም ነበር። አንሽ እያለቀሰ አባዬ በስተትም ሆነ ዳግመኛ ትተኝ እንዳትሄድ ቃል ግባልኝ። ይህ እድል ለ15 ዓመታት የቆየ ቅጽበትም ነበር። አርጁን ሌላ ሚስጥርም ገለጠ። አንሽ የማሽኑን ሽቦ የለወጠው መሐንዲስ ማማል ፕሮጀክታችንን ለማበላሸት ተቀናቃኝ ኩባንያ ገንዘብ ከፍሎታል። አንሽ ፈገግ አለ። ማሽኑ ታሞ ነበር ጌታዬ፣ እኔ የምትለውን ብቻ ሰማው። አርጁንም ልጄ ከአሁን በኋላ ጌታዬ አትልም፣ እኔ አባትህ ነኝ እና አንተም ደግሞ የዚህ ኩባንያ ትክክለኛ ባለቤት ልጅ ነህም አለው። ለመሐንዲሶች ለሰራተኞች ሁሉም ተናገረ። ኩባንያው ያዳነው ልጅ አሁን የባለቤቱ የጠፋ ወራሽ ሆኖም ተገኘ። አርጁን የአናንያ ሕክምና አደረገላት። አንሽ ወደ ታላቅ ትምህርት ቤትም ገባ እና ጋራዡን በኩባንያ ስር በማድረግ አያቱም ክብርና ሥራም አገኘ። በሕይወት ዘመኑ የደረሰበትን መከራ ሁሉ ያህል ጥልቅ ሽልማቶች አንሽም አገኘ። የወላጆቹን ፍቅር። አንሽ በየቀኑ ከማሽኖች ጋር ይኖር ነበር። ይማራል፣ ይረዳል። አርጁን በየጊዜው እሱን እያየ ያስብ ነበር። ባይጠፋ ኑሮም ይላል። ግን አንሽ ፈገግ አለና አባዬ እድል አይሳሳትም፣ ባልጠፋ ኑሮ የማሽኖች ዓለም አላገኝም። አርጁንም አቀፈው። ጓደኞች ይህ ታሪክ እንዴት ተሰማችሁ? በኮሜንት ላይ ሐሳባችሁ መስጠት እንዳትረሱ።